ጠቅላይ ሚኒስትሩ ደመቀ መኮንን እናስታጥቃለን መግለጫ መተግበር ጀመረ። መተከል ዞን ስር ባሉ 7 ወረዳዎች የሚሊሻ ስልጠና መሰጠቱንም የክልሉ ኮሙኒኬሽን ቢሮ አስታውቋል። የሚሆኑ አዳዲስ አባላት መመልመላቸውም ተነግሯል። ከፍተኛ ኢዜማ ምክትል አመራሩ ጫኔ ከበደም አሁን ያለው የፖለቲካ ስርዓት ላይላዩን ሰላማዊ ቢመስልም አፋኝ ነው ሲሉ ተናግረዋል። አፋኝ መብት የሚረግጥና በምንም መንገድ ይሁን የኢዜማን የፖለቲካ አካሄድ እና ስትራቴጂ የሚጻረር አይነት በመሆኑ በልደታ ክፍለ ከተማ በልደታ የመጀመሪያ ደረጃ ፍርድ ቤት አዲስ አበባ ከተማ ጽሕፈት ቤትን የሁከት ይወገድልኝ ክስ ከሰናል። እሱ በቀጠሮ ላይ ነው ያለው። ይህ በእንዲህ እንዳለ ዋና አመራሩ ዶክተር ብርሃኑ ነጋ የመድረኩ ሰብሳቢ ሆነው የተመረጡለትና የመንግስት ደጋፊ ነው በሚል የሚታማው ኢዜማ ጠቅላይ ሚኒስትሩ በታደሙበት የትናንቱ የፖለቲካ ፓርቲዎች ሳይገኝበት የቀረበትን ምክንያት ይፋ አድርጓል። ስብሰባውን እንድንተሳተፍ ከጋራ ምክር ቤቱ ጥሪ ሊቀርብልን ሲገባ የስብሰባ ጥሪ የደረሰን ከጠቅላይ ሚኒስትር ቢሮ ነው ብሏል። ከፓርቲዎች የጋራ ምክር ቤት አይደለም ሲልም አክሏል። ጥሪው መድረስ ያለበት ፎርማሊ ለፓርቲው እንደሆነ የውይይቱ አጀንዳን አይቶ ማን ልላክ የሚለውን መወሰን ያለበት ፓርቲው እንደሆነ ደጋግመን ብንነግራቸውም በቀጥታ የፓርቲው ኃላፊዎች ስልክ ላይ እየደወሉ ከሌምጣ የሚል ትዕዛዝ ነው የሚሰጡት። ኢዜማ ፖለቲካ ፕሮፌሽናል በሆነ መንገድ ነው መመራት ያለበት ብሎ የሚያምን ፓርቲ ነው። አንድ ፖለቲከኛ ሁሉንም ያውቃል የሚል እብሪት የለንም። ስለዚህ በውይይቱ አጀንዳ ላይ በቂ እውቀት ያለው ሰው ነው መላክ የምንፈልገው። የውይይቱ ፎርማትም ለውጥ በሚያመጣ መልኩ መቀረጽ አለበት። አንድ ሰው አንጸባራቂ መስሎ ለመታየት በሚደረገው ውይይት ላይ በአጃቢነትና በአሟሟቂነት ለመሳተፍ ፍላጎቱ የለንም በማለት ጠቅላይ ሚኒስትሩ የተገኙበትን ስብሰባ ያልታደመበትን ምክንያት አሳውቋል። በጅማ ከተማ ትናንት ምሽት በደረሰ የቦምብ አደጋ የአንድ ሰው ሕይወት ሲያልፍ 6 ሰዎች መቁሰላቸውን የከተማው አስተዳደርና ጸጥታ ጽሕፈት ቤት ገልጿል። አደጋው የደረሰው ትናንት ምሽት 2 ሰዓት አካባቢ በቾቦሬ ቀበሌ ልዩ ስሙ ፎረምሲስ ክሊኒክ ፊት ለፊት ከቀበሌው መመሪያ ተቀብለው ሰላምና ጸጥታ ለማረጋገጥ ወደ ተለያዩ የከተማው አካባቢዎች ለመሰማራት በተሰባሰቡ የጸጥታ አካላት ላይ ነው። በተወረወረው ቦምብም አንድ የቀበሌው ታጣቂ ሕይወት ሲያልፍ 2 የጸጥታ አካላት ላይ ደግሞ ከባድ ጉዳትና 4ቱ ላይ ደግሞ ቀላል ጉዳት መድረሱን ነው የከተማው አስተዳደሮች ይፋ ያደረጉት። አሁን ላይ ጥቃቱን አድርሰዋል የተባሉ ሰዎችን ለመያዝ ከፍተኛ ክትትል እየተደረገ መሆኑን የገለጹት የአስተዳደር ቢሮ ኃላፊዎቹ የሟቹ ቀብር ስነ ስርዓት ሲፈጸም ተጎጂዎቹም የሕክምና ድጋፍ እየተደረገላቸው ነው ብለዋል።